ቤተሰብ እንዴት ናችሁን? ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ትናንት ነው ነገር የተለቀቀው ወይ ደግሞ ትናንት ራሳ መስጠት የነበረብኝ ግን አልተመቻቸልኝም ነበር ማለት ነው። ዛሬም እንግዲህ ሌላ ቦታ ነው ያለሁት። ያው እያያችሁት ባላችሁት በሰሞኑ ሀብና ብሩኬ ደግሞ ስቶሪ እያደረጉ ያሉት ነገር አለ። እንዲሁም ደግሞ ብሩኬ ትናንት እንዳያችሁት መልስ ሰጥቷል። እንዲሁም ደግሞ ሀብ ትናንት የሰራው ቪዲዮ አለ እና እኔ ጋ እንደ እውነት ከሆነ እዚህ በፊት ብዙ ጊዜ ስለ ባልና ሚስት እንዲሁም ስለ ቤተሰብ አውርቻችሁ አውቃለሁ። ባላችሁ ጋር ስትለያዩ የባላችሁ ቤተሰብ እኩል የሚቀሩበት ጊዜ አለ። ምክንያቱም ለምሳሌ እኔ እህቴ አይበለውና ባሏ ጋር ብትለያይ በእሷ ነው የማውቀው፣ ሲቀር ይቀራል ማለት ነው። እሷ ስተው ይተዋል ምናምን ምናልባት ስሜታዊ ሆኖ ነው ሀብ እንደዛ እየተናገረ የነበረው። ማነች ሀይሚ ማነች ምናምን እያለ ነበረ። ነገር ግን ምንም ስሜታዊ ብትሆን አንደኛ ታላቋ ነህ፣ ሁለተኛ ደግሞ አንዱ እሳት ሲሆን አንዱ ውሃ መሆን አለበት። በዚህ ልክ አይደለም የወንድም ትዳር እንትን የሚለው ያው ድራማ ስለሆነ ነው ሁላቸውም እንደዚህ አይነት ነገር የሚያደርጉት እንጂ ሁሉም ሰው ነውርን ያውቃል። ነውርን ወደ ሚዲያ አምጥቶ መዘረጋገፍ አይወድም። ይህን ሁላችሁም በደንብ ልታውቁ ፈልጋለሁ። ሲቀጥል ግን እና እኔ ደግሞ የምትሳሳችሁ ስህተት ምንድን ነው ብዬ ማስበው ሁሌም ቢሆን ቪዲዮ ስትሰሪ ጥፋትሽ ሴትን ወግነሽ ቅምጥሌን ብለሽ መስራትሽን ወደዋለሁ። ግን ሀብ ከውጭ ቆይቶ ሲመጣ ካሜራ ይዘሽ እንደዚህ አይነት ጥያቄ የምጠይቅ ነገር ደስ አይልም። ለሰው ሲታሰብ የራስ ህይወትም ስለሚበላሽ አንዳንዴ ለሰው ብለን የራሳችን ህይወት እናበላሻለን ማለት ነው። ስለዚህ እሱን ነገር ብታስተካክል ከመጣ በኋላ ከቤት ከተቀመጠ በኋላ ምናምን አብራችሁ ሰሩ ባይ ነኝ። ሲቀጥል ሀብ ደግሞ እንደዚህ ካንተ አልጠብቅም። ከሴት ልጅ ላይ እጅን ማንሳት የለብም። በህይወት የምጠለው ነገር ወንድ ልጅ ከሴት ልጅ ላይ እጁን ሲያነሳ በጣም የምጠላው የሚደብረኝ ጸባይ ነው። እና ማንም ሴት ምንም ነገር እንኳን ብታደርግ መመታት የለባትም። ምናልባት ያው ምታኝ እመታሻለሁ ተባብላችሁ ነው እየሰራችሁ ያላችሁት። ግን በዚህ ልክ ባይሆን ደስ ይለኛል። ስቶሪ ያደረጋችሁት የድሮ ፎቶዬን ሳየው ነው እናቴ እንዴት ደልቀቅ አድርጋ እንዳሳደገችኝ የማውቀው እያላችሁ ብሩኬም መለኛውም ስቶሪ እያደረጋችሁ ነው። እና አይ ነው ሙሼ ጀግና እናት ናቸው። ባይዘወይ የሁሉም እናቶች ጀግና ናቸው። በዓለም ላይ ያሉ እናቶች ለልጆቻቸው ሲሉ ብዙ መስዋዕትነት ከፍለዋል፣ ይከፍላሉም። ግን የእናት ክብር፣ የእናት መውደድ፣ የእናት ማንነት ያልገባችሁ ደግሞ አላችሁና እግዚአብሔር ልቦና ይስጣችሁ ማለት እፈልጋለሁ። የቅምጥሌ እናት እንደዚህ ተባለችና የብሩኬ እናት እንደዚህ ተባለችና ምናምን የምትሉት ነገር አለና የማንም እናት ትሁን መከበር አለባት፣ መወደድ አለባት፣ መሞገስ አለባት። ለእናት እንክብካቤ ብቻ ሳይሆን ክብር ያስፈልጋታል። ለእናት ምንም ነገር አድርገን ውለታዋን መመለስ አንችልም። ግን አደብ ብትገዙ ባይ ነኝ። ያኔ እናት የሌለው የለም። ምናልባት በህይወት ላትኖር ትችላለች። ግን የተፈጠርነው በእናት ማህፀን እስከሆነ ድረስ ለእናት ክብርና ሞዴል ሊኖራችሁ ይገባል ብዬ አስባለሁ። በመቀጠል ሁላችሁም ያው ድራማ እንደሆነ የገባችሁ ይመስለኛል። ካልገባችሁ ምንም ማድረግ አልችልም። ትናንት እያያችሁት እንደነበረው ብሩኬ ላይቭ ሊገባ የቻለው መቼም እንዳላደረገው ታውቃላችሁ። ቢያደርገው ኑሮ ላይቭ አይገባም። ሲቀጥል በቀደም ብሩኬ ጥጋበኛ ነው፣ እንደሱ እኮ ጥጋበኛ የለም እያለ ነበር ኤፍሬም። ትናንትም ተናገረ። ያ ጥጋበኛ ባልሽ ምናምን